ነው ቁስሉን ውሾች ሲልሱለት በጣም ደስ የሚለው ሰው ነበር እኮ አልዓዛር። እና እንደ አልዓዛር ብትሆኑ ይሻላችኋል። ምን ነው ዝም አላችሁ? በየትኛውም አይነት የማጣት የመቸገር የመጉደል ህይወት ውስጥ ብትሆኑ ፍጻሜያችሁን እንዳትረሱ። ፍጻሜያችሁ እንደ አልዓዛር በምስጋና፣ እንደ አልዓዛር በትዕግስት፣ እንደ አልዓዛር እግዚአብሔርን በማክበር፣ እንደ አልዓዛር ከኖራችሁ ፍጻሜያችሁ እንደሱ ነው የሚሆነው። ስለዚህ ማጣታችሁን አትጥሉት። ምናልባት ያጣችሁ ካላችሁ በብዙ ስራ ማጣት፣ በብዙ መስተጓጎል፣ ብዙ ነገር የጎደለባችሁ ካለ አንድ ነገር በማሰብ መጽናናት አለብን። ግድ የለም ፍጻሜ ይህ አይደለም። እዩ አልዓዛር ድሃ ብቻ አልነበረም የነበረው በሞቴ። እስኪ ደግሜ ልጠይቃችሁ፣ እንደ አልዓዛር ብትሆኑ ይሻላችኋል ወይስ እንደ ባለጸጋው? ምን አላችሁኝ? አልዓዛር እኮ በጣም በሽተኛ ነበር። በቁስል የተመታ ሰው እኮ ነበር አልዓዛር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአልዓዛር ጊዜ የሚል ይሆናል። በዚህ በሉቃስ ወንጌል ምዕራፍ 16 ላይ ጌታችን በምሳሌ ያስተማረው ትምህርት አለ። ሁለት ሰዎች ነበሩ። አንደኛው በምድር ላይ እጅግ እየተመቸው በተድላ ደስታ የሚኖር ሰው ነበረ። አንደኛው ደግሞ ሊነገር በማይችል ድህነት፣ እጅግ በበዛ ጤና ማጣት፣ ደግሞም በሰው ሁሉ መተው የገጠመው አልዓዛር የሚባል ሰው ነበር። መጽሐፍ ቅዱሱ እንዲህ ይላል ስለ ባለጸጋው ሲናገር፣ ባለጸጋው ሞተ ተቀበረ ይላል። ስለ አልዓዛር ግን ሲናገር እንዲህ ይላል፣ አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። እና መጽሐፍ ቅዱስ እንዲህ ይላል፣ አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ስለ ባለጸጋው ግን ሲናገር ባለጸጋው ሞተ ተቀበረ ብቻ ብሎ ያበቃል። እስኪ አሁን አንድ ቀላል ጥያቄ ልጠይቃችሁ። አሁን ካነበብኩላችሁ እንደ አልዓዛር ብትሆኑ ይሻላችኋል ወይስ እንደ ባለጸጋው? ምን አላችሁኝ? የምራችሁን የነገራችሁኝ? ፀሐዩ ጎርቷችሁ አይደለም አይደል? ለመገላገል ብላችሁ አይደለም አይደል? እንደ አልዓዛር ወይስ እንደ ባለጸጋው? አልዓዛር እኮ እጅግ በጣም በድህነት ነው የኖረው እዚህ ምድር ላይ እና በጣም በድህነት እንደ አልዓዛር መኖር ይሻላችኋል እያላችሁ ነው? ወንዶቹ ላስብበት ያሉ ይመስላል። ልድገመው ወይስ ልቶ ይገባችኋል?
እንደ አልዓዛር ወይስ እንደ ባለጸጋው? ድሃ ሆናችሁ ወይ መስማማታችሁን ንገሩኝ እንጂ እጅግ በጣም በጥልቅ ድህነት ውስጥ ቢኖርም በመጨረሻው ግን እንደ አልዓዛር የሚኖሩ ሰዎች መጨረሻ ላይ የሚጻፈው አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት የሚል ነው። ከዚህ የምንወስደው ክርስቲያኖች ምንድን ነው? በዚህ ምድር ላይ ጥልቅ በሆነ ድህነት ውስጥ እጅግ ዘግናኝ በሆነ ማጣት ውስጥ መብል መጠጥ ጉዳያችን ከመሆን ርቆ በናፍቆት የምንቃጠልለት ሆኖ ልንኖር እንችላለን። እጅግ በጣም ድሃ ሆነ ወገኖቼ። ይሄ ግን ፍጻሜው አይደለም። የአልዓዛር ፍጻሜ ድሃ ብቻ ሆኖ ቢያበቃ ኖሮ እውነት ነው አልዓዛር ያሳዝን ነበረ። ምዕመናን አደራችሁ፣ እግዚአብሔር የሚነግረን ይሄ ምድር ላይ ያለው አኗኗራችን ጅማሬ ነው። በዚህ በጅማሬው ያገኘ እጅግ ፈንድቆ እግዚአብሔርን እንዳይረሳው፣ ያጣ ተስፋ ቆርጦ እግዚአብሔርን እንዳይተወው አደራችሁን። ይሄ ምድር ፍጻሜ አይደለም። ለዚህ ነው ብዙም የማንመሰጥበት የማንደነቅበት። ለዚህ ነው ብዙም ተስፋ የማንቆርጥበት። ፍጻሜያቸውን ተመልከቱ። ባለጸጋው እጅግ በተድላና በደስታ ነው የኖረው። ግን ፍጻሜውን እዩ። ሞተ፣ ተቀበረ ብቻ ነው የሚለው። እግዚአብሔር ከሌለን እንደዚህ ነው የምንሆነው። እና የጠየኳችሁን ጥያቄ እንዳትረሱት። እንደ አልዓዛር ወይስ እንደ ባለጠጋው ስላችሁ ግድ የለም ፍጻሜያችን ይመር እንጂ አልዓዛርንም ብንሆን ችግር የለምን ያላችሁ አይደለም? ተስማምተናል አይደል? ስለዚህ ቤቱም አንዴ ነግረናል። በቃ አትጨቅጭቀን አስመሰላችሁት እኮ። እኔ እኮ ማረጋገጥ የምፈልገው ነገር ስላለ ነው። እዩ፣ በአስደናቂ በሽታዎች ውስጥ፣ በጥዝጣዜዎች ውስጥ፣ በስቃዮች ውስጥ፣ በደዌ ውስጥ፣ በመናፍስት ትግል ውስጥ ልንኖር እንችላለን። ግን እንዳትረሱ ፍጻሜያችን አልዓዛር እንደዚህ ነው የኖረው። ግን መጨረሻው እንዲህ ነው የሚለው። ምንድን ነው የሚለው? አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ። ወገኖቼ ውሻ ይከበው የነበረው ይህ አልዓዛር አሁን ምን ከበቡት? መላእክት። ወገኖቼ በዚህ ዘመን በበሽታ፣ በዚህ ዘመን በመናፍስት ትግል፣ በዚህ ምድር ላይ በብዙ ጤና ማጣት እየኖራችሁ መድኃኒት እየወሰዳችሁ ሆስፒታል እየተመላለሳችሁ ሊሆን ይችላል። ግን አንድ መጽናኛ አለ። እንደዚሁ እንደታመማችሁ አያበቃም። እንደዚሁ መርፌ እንደተወጋችሁ አይቀጥልም። እንደዚሁ አጋንንት እንደተጫወቱባችሁ አይቀጥልም። እንደዚሁ እንደተንከራተታችሁ አትቀጥሉ። እንደዚህ አልዓዛር እኮ አስታማሚ እንኳን የለውም። አስታማሚዎቹ ውሾች እኮ ነበሩ። ግን እንደዚህ አይቀጥልም። ይኸውላችሁ ክርስትናን ልዩ የሚያደርጋት ፍጻሜዋ ነው ወገኖች። በጅማሬዋ ይሄ ጅማሬ ነው። እንደውም ቅዱስ ዮሐንስ አፈወርቅ ይህ ዓለም እንደ ጭምብል ነው ይላል፣ እንደ ቲያትር ነው ይላል። ዋናው ገጸ ባህሪ እዚህ ያለ እንዳይመስላችሁ። ዋናው ይሄ መስሎት ነው የሰው ልጅ
ምስኪን እየሆነ ያለው። ዋናው ይሄ አይደለም። መጨረሻው ይሄ አይደለም። መጨረሻችን እንደዚህ ቢሆንማ እንደ ኦርቶዶክሳውያን ምስኪን ማን ይኖር ነበር? ቅዱስ ጳውሎስ ክርስቶስን በዚች ዓለም ብቻ ያመነውና ያመለክነው ብንሆን አለ ከሁሉ ይልቅ ምስኪኖች እኛ ነበርን ይላል። እኛ ነበር ሰርቀን ዘርፈን መክበር እየቻል ንጹህ የሆን ምስኪኖች ነን። ብዙ ወንድ በማግባትና በማውጣት ብዙ ሴት ጋር በመድረስ መረን የወጣ ህይወት እንዳንኖር የመጨረሻው ዘመን ነው የሚይዘን። ምን ልላችሁ ነው? ይሄ ዓለም ዋናው መስሏችሁ፣ ይሄ ዓለም የመጨረሻው መስሏችሁ ጤና ያጣችሁ በመናፍስት ትግል ከዛሬ ነገ ድናለሁ ብላችሁ ጥሩ የሆነ ቦታ ጥሩ ያልሆነ ቦታ የምትንከራተቱ አይዟችሁ። አልዓዛር እንደታመመ አላበቃማ እንዴ! መጽሐፍ ቅዱስ በዚያ የሚኖር ታምም ያለው ኃይልም ይላል። ቁስሎቹ አበቁ፣ በሽታው አበቃ፣ ደዌያት ራቁ፣ የከበቡት ውሾችም የሉም፣ ቁስልም በቃ የለም። እንደታመምን አንቀጥልም፣ እንደቆሰልን አንቀጥልም። ይሄ ምንኛ ያጽናናል ወገኖቼ። ለዚህ እኮ ነው ምንም እንኳን እዚህ ምድር ላይ በበሽታዎች በብዙ መጠቃቶች ውስጥ ብንኖርም ክርስቲያኖች ፍጻሜው ይሄ ስለማይሆን እንጽናናለን። እንደዚህ አበቃማ፣ እንደዚህ አይጨርስማ። ለዚህ እኮ ነው መጀመሪያ ስጠይቃችሁ ታስታውሳላችሁ፣ አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት፣ አበቃ። ይህ ምንኛ ያጽናናል ምዕመናን። ከድህነት ጋር ደዌ ያለበት ወዳጆች እዚህ ውስጥ ምናልባት ያላችሁ አብዛኞቻችን ድህነትም ደዌም የለብንም፣ ወይ አንዱ ነው ሊኖርብን የሚችለው። ይሄ ሰው ግን የድህነትም የደዌም ማከማቻ ሆኖ ፍጻሜውን ግን እንዴት እንዳማረ ተመልከቱ። የተወደዳችሁ ክርስቲያኖች፣ እኔ በዚች ማለዳ ልነግራችሁ የፈለግኩት ተስፋችሁን በፍጻሜው ላይ እንጂ ተስፋችሁን በጅማሬው ላይ ያደረጋችሁ በእግዚአብሔር ላይ አትነጫነጩ። እንዳልኖራችሁ አትውጠው። በጣም ሆድ በመማስና በመከፋት እንዲያና እንዲህ አትበሉ። እዚህ ያለውን ኑሮ ለማሳመር ስትሉ ከአጋንንት ጋር አትወዳጁ። ጠንቋይ ቤት አትሂዱ። መተተኞች ጋር የሄዳችሁ ካላችሁ ንስሐ ግቡ። ሀብት የጥቂት ጊዜ ነው፣ ንብረትም የጥቂት ጊዜ ነው። በአንዳንዶች ላይ ክፋት የሰራችሁ፣ የሌሎችን ሀብት የወሰዳችሁ፣ የሌሎችን ንብረት በግፍ የነጠቃችሁ፣ ይሄ ጅማሬ ነው፣ ፍጻሜ አይደለም። ስለ ፍጻሜያችን ተዘጋጁ። አልዓዛርን ተመልከቱት። ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ፍጻሜው እሱ። ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል ይላል እግዚአብሔር ቃል። ጅማሬያችሁ ጤና በማጣት፣ ጅማሬያችሁ ሀብት በማጣት፣ ጅማሬያችሁ የሂድ በማለት በመንከራተት ሊሆን ይችላል። የኔና የእናንተ ተስፋ በዚህ ምድር ላይ መቼም ሆኖ አያውቅም። ስለዚህ ክርስቲያኖች ስለ ተስፋችን
አልዓዛር በሽታ ሀብት ማጣት ብቻ አይደለም፣ ሰው እንኳን የሌለው ሰው ነው፣ አስተማሚ የሌለው። ይሄ ደግሞ ምን ያክል ጎጂ ነው ወገኖቼ። ብዙ ሰዎች ሀብት ኖሯቸው ሁነኛ ሰው ስለሌላቸው ኑሮ ባዶ ሰው እንዴት ያለ ፍቱን መድኃኒት መሰላችሁ! የምትነፍሱበት ሰው እግዚአብሔር ከሰጣችሁ እግዚአብሔርን አመስግኑት። ሰው የለውም ይህ ሰው። በሰው ምትክ ውሻ ነው የከበበው ይህን ሰው። አሁን ከዚህ መካከል ውሻ የከበበው ሰው አለ? የለም። ግን ይሁት ይሄ ሰው እንዲህ ባለ መራራ ህይወት ውስጥ እንኳን ቢኖር ምዕመናን፣ ተንከባካቢ ማጣት፣ አስታዋሽ ማጣት በጣም ከባድና የሚጎዳ ነው። ግን አልዓዛርን ተመልከቱት። በዚህ ሁሉ ጉድለት ውስጥ ፍጻሜው እንዴት እንዳማረ ተመልከቱት። ሰው ስለሌላችሁ እግዚአብሔርን እንዳታባረሩት። ሰው ስለካዳችሁ እግዚአብሔርን እንዳትክዱት። ቤተሰብ ጀርባ ስለሰጣችሁ አምላካችሁን እግዚአብሔርን ጀርባ እንዳትሰጡት። የሰው ዘመን ስለተቀየረባችሁ የእናንተንም የመንፈሳዊ ሕይወት ዘመን አትቀይሩት። እንኳን ሰው እግዚአብሔር ያሳያችሁ። ውሻ እንኳን ተንከባካቢ ሲሆነው አያችሁ። ውሾችን ለማባረር አቅም እንኳን የሌለው ሰው ሆኗል። ይህ ሰው እንዴት በቁስል ያውም አጭር ጊዜ እንዳልሆነ ያስታውቃል። ብዙ ዘመን የቆየው ችግራችሁ የተራዘመባችሁ አይዟችሁ። በተራዘመው የችግር መጠን ልክ እግዚአብሔር ብዙ የጸጋ መጠን ይሰጣችኋል። የችግራችሁን ስንዝር እየለካ እግዚአብሔር የበረከትና የጸጋ ዘመን ያረዝምላችኋል። ያን መነኩሴ ያላያችሁትም 18 ማይል እየሄደ ውሃ እየቀዳ ነበር የሚኖረው። እና አንድ ቀን በጣም ደከመው፣ ተነጫነጨ። እኔ ምን 18 ማይል እየሄድኩ ውሃ እየቀዳው አንከራተተኝ። እኔ ሄጄ እንደውም ባቴን ቤቴን እዛ ውሃው ዳር እተክላለሁ እያለ ሲነጫነጭ አንድ የእግዚአብሔር መልአክ አየ። ምን ሲያርግ? የሰውየውን የእግር ስንዝር እየለካ አየው። በያው እግዚአብሔር ስም ይዣለሁ። ምን እያረክ ነው አለው። የምትሄድበትን ስንዝር እየለካው ጸጋ ሰጥ ዘንድ እግዚአብሔር ልኮኝ ነው አለው። አዎ፣ እዚህ ፀሐይ ስትቀጠቀጡ እግዚአብሔር የሚረሳው ይመስላችኋል? እንኳን እግዚአብሔር እኛ እንኳን ተሳቀናል። እኛ ጥላ ላይ እናንተ ፀሐይ ላይ። ከኛ እግዚአብሔር ጨካኝ ሆኖ ይመስላችኋል? እንደውም እኛ ጨካኝ ነን። ካልሰማችሁን ብለን የሆነ እንኳን ማስቆማችሁ እግዚአብሔር ይህን ፀሐይ ይቆጥረዋል። ያንን እሳት ያቀርቅልሃል። እግዚአብሔር ጥቂቷን ነገር እንኳን ዋጋ የሚሰጥ አምላክ መሆኑን ረስተዋል። ይሄው አልዓዛር እዚህ ምድር ላይ ግፍ፣ እዚህ ምድር ላይ የአጋንንት ውጊያ፣ እዚህ ምድር ላይ ስቃይ ስንቀበል በምስጋና በአኮቴት በትዕግስት ካለፍነው የምንኖርበትን ኑሮ በጸጋ ከተቀበልነው ፍጻሜያችን ያምራል። እንዴት? አልዓዛርም ሞታ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ውሻ አይከብህማ፣ መላእክት ይተኩልሃላ። እንዴ ማንም ሰው የጠላው የሸሸውን ይሄ ሰው በምድራችን ላይ ታላቅ የተባለው አብርሃም አቀፈዋ። ዛሬ የሚያቅፍህ ላይኖር ይችላል። ዛሬ ይሄንን የምናገረው የእውነት እንድንጽናና ነው። ተስፋችን ዘላለማዊ እንደሆነ እንድናስብ ነው። ዝም ብዬ ዲስኩር ደስኩሬ ይቻላል ምንትስ ብዬ የሌላ ዓለም ልፈጥርላችሁ አይደለም። የተወደደ መድኃኒታችን ኢየሱስ ክርስቶስ የተናገረውን የማይታበል ቃል ነው የምነግራችሁ። ውሸት አይደለም፣ እውነት ነው። ሐሰት አይደለም፣ የታመነ ነው። ምስክሩ ራሱ ነው።
እዚህ የተተውክ ከሆንክ አትታገል፣ በፍጹም አትታገል። የሚያቅፍህ አብርሃም እዚህ አለ። አልዓዛር እንደሱ ነው። ለዚህ ነው እንደ አልዓዛር ወይስ እንደ ነዌ ስላችሁ እናንተም ብልጦች ናችሁ፣ እናንተም ብልጦች ናችሁ። እንደ አልዓዛር ያላችሁት እናንተ ናችሁ። ነገሬን ልጠቅልለው። የአልዓዛር ጊዜ ይመጣል። እመኑኝ፣ የክርስቲያኖች ጊዜ ይመጣል። መከራ የተቀበሉ ሰዎች ጊዜ ይመጣል። የተተዉ ሰዎች ጊዜ ይመጣል። የተረሱ ሰዎች ጊዜ ይመጣል። አጋንንት መናፍስት የተጋደሏቸው፣ የሰበሯቸው፣ ኑሮ ያበላሹባቸው፣ ትዳር ያሳጧቸው ሰዎች ጊዜ ይመጣል። የአልዓዛር ጊዜ የሚጀምረው በሰማይ ወይ በምድር ወይ በሰማይ። የአልዓዛር ግን በሰማይ ነው የጀመረው። በሰማይ ህይወታችን ለዘላለም ረፍት የሚገባ ከሆነ የተወደዳችሁ ክርስቲያኖች ከዚህ የበለጠ ምን ጸጋል? ይሄ እኮ ጥቂት ነው። ያኛው እኮ የማይቆጠር ነው። ይሄ እኮ አጭር ነው። ያኛው እኮ ዘመን የሌለው ዘመናት የማይቆጠሩለት። ይሄ እኮ ጥቂት ነው። ያኛው እኮ የማይለካ ወሰን የሌለው ነው። ምዕመናን አልዓዛርን ተመልከቱት፣ በጣምም አድንቁት። ከውጊያ ወደ ድል ተሸጋገረ። አሁን ውጊያ ላይ ያላችሁ ምዕመናን ትኖራላችሁ። ጭንቅ ያላችሁ ጸልያችሁ 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 እየተጋደላችሁ ያላችሁ ትኖራላችሁ። የምትጠጉበት ጥግ፣ የምትጠለሉበት ዋሻ ያጣችሁ፣ ይሄ ውጊያ ነው። አትጥሉት። እና ላንዋጋ ነው እዚህ ምድር ላይ የመጣ ነው። ክርስቶሳውያን ነና። ከዲያብሎስ ጋር ደም ተቀብተናላ። ከኛ ጋር አይቀሬ ውጊያ ውስጥ ገብቷላ። እንዳትረሱት፣ ውጊያ ውስጥ ነን። ውጊያ ውስጥ እንዳለን ግን የምንቀር ክርስቲያኖች የለንም። ድል እናደርጋለን። አልዓዛር ከውጊያ ወደ ድል ገባ። በባህር ንውጽ ውስጥ በማይበል ውስጥ ነበር የሚኖረው። እየተዘፈቀ እየተደፈቀ እየተንከባለለ ነበር። አሁንስ ከሚናወጸው ባህር ወደቡ ላይ ሄዶ አረፈ። ወደብ አለን። ታንኳይቱ የምታርፍበት፣ ታንኳይቱ ቤተክርስቲያን ናት። አሁን ልትሰበር ቀርባ ሊሆን ይችላል። ስታዩዋት እውነት ነው ትመስላለች። በደንብ ለተመለከታት ቤተክርስቲያን ልብ ትሰብራለች። መጽሐፍ ቅዱስ ላይ ልትሰበር ቀርባ ነበር ይላል። አይዟችሁ አትሰበርም እንዴ! ክርስቶስ የመርከቧ ባለቤት ሆኖ ማን ወንድ ነው የሚሰብራት? ማን ነው የሚያነክታት? ለመሰበር ትቀርባለች ግን አትሰበርም። ምን ማለት ነው? የምትለያይ ትመስላለች። እዚህም እዛም የምናምን ሲኖዶስ የምናምን አትሰበርም። ለጊዜው ትግል ላይ ናት። ለጊዜው ማይበል አለባት። ሊደፍቃት ይሞክራል። የክርስቶስ ስለሆነች ግን አትሰበርም። በማለዳ የምትገለጥ ቤተክርስቲያን ናት። እዛ ዮሐንስ ወንጌል ላይ ያለችው በማለዳ የተገለጠችው ያቺ ቤተክርስቲያን በማለዳዋ ትገለጣለች። የት? በደብረ ጽዮን የምትሰበር ቤተክርስቲያን። የትኛው መናፍቅ ይምጣ አትሰበርም። የትኛውም የሚያንበለብል አዋቂ ነኝ ይበል አትሰበርም። የትኛውም አዲስ ከሃዲ ይምጣ አትሰበርም። ተጠይቃ መልስ የምታጣ ቤተክርስቲያን አይደለችም። አትሰበርም። ይመስላቸዋል። አትሰበርም። ያ ዘመቻ ፊልጶስ 2000 ዓመተ ምህረት አካባቢ ቤተክርስቲያኒቱን እንዳለ እንረከባለን ብለው ጀመሩ። ትልቅ ፈንድ አድርገው ጀመሩ። እዚያው እንዳለ ነው የምንረከባት ብለው ውስጥ እንዳለች ወደ ሌላ ማስተላለፍ አይፈለግም።
ዛው እንረከባታለን ብለው ጀመሩ። መጨረሻ ላይ የዚህ ዘመቻ ዳይሬክተር አንድ ነገር ተናገራሉ። ምን አለ? እኛ የኢትዮጵያ ቤተክርስቲያን ወደ 3ኛው ሚሊኒየም እንዳትሻገር በብርቱ ጥረን ነበር አለ። ነገር ግን የወጣቶች አድሃሪያን ማህበራት በዙና እንዳንሰብራት አደረጉን አሉ። እፊታችን ቆሙብን አሉ። እናም ቤተክርስቲያኒቱ ተሻገረች አሉ። እንዳያሻግሯት የሚፈልጉ በሙሉ እመኑኛ ይሻገሩ። ይኸው ስላሴ ካቴድራልም የዛሬ ስንት ዓመት ነው? ምናልባት አሁን 2018 ነው። 18 ከዚህ ያለ 40 የዛሬ 58 እና 60 ዓመት ሙዚየም እናደርጋታለን ያሉት ሙዚየም ገብቶ የለ፣ ዘግተናታል ያሉት ተዘግቶባቸው የለ። እኔ ትደንቀኛለች። ልክ ስላሴ ካቴድራልን ስገባ የማየው አንድ የዛ ዘመን ሰው መቃብር አለ። ወይ ቤተክርስቲያን የዘጉብሽን ሁሉ ትቀበያለሽ፣ ሙዚየም እናደርግሻለን ያሉትን ሁሉ ታቅፊያለሽ። ምን አይነት ፍቅር ነሽ እያልኩ ነው የማልፈው። ማትስ እዛ ወደ በኋላ የምታርፍ ቤተክርስቲያን መልህቃችንን የምንጥልበት ቦታ አለ። አይዟችሁ፣ ይሄ በጣም ቁም ነገር አታድርጉት። ያን ያክል አትበሳጩበት። በጣም ብዙ ነገር እንዳጣችሁ ሰዎች ኩርምት ጭርምት አትበሉበት። ያን ያክል አትደነቁበት። ወደባችን ማረፊያችን እዛ ነው። ነፍሳችን ካንተ በቀር በሌላ በማንም አታርፍም ይላል። እዚህ ውስጥ ያላችሁ በብዙ ባለጠግነት ውስጥ የምትኖሩ እንኳን ቢሆን እረፍት ይህ እንዳይመስላችሁ። እረፍታችን የት ነው? አልዓዛር ያረፈበት ቦታ ነው። ኖህ የለቀቃት ርግብ ማረፊያ አታ ስትንከራተት ቆይታ ምን እንዳደረገች አላነበባችሁ? ኖህ እጆች ላይ ሄዳን ያረፈችው። ወዳጄ የትም ቦታ ማረፊያ የለህም፣ አትንከራተት። ቁራ ከሆንክ ተንከራተት። የሞተውን ምኑንም የምትበላ ከሆንክ ተንከራተት። ርግብ ግን እንደዚህ ስላልሆነች ማረፊያ የኖህ እጆች ብቻ ነበሩ። ክርስቲያኖች ከተወደዱ የጌታችን ስለኔና ስለናንተ ከቆሰለው ከዚህ ቁስል እጆች በቀር የት ማረፊያ አለ? ነፍሳችን የት ታርፋለች? የነፍሱ እውነተኛ ማረፊያ የክርስቶስ ፍቅርና የክርስቶስ የቁስል እጆች ብቻ ናቸው። ሀብት ማረፊያ ሆኖ አያውቅም። ብዙ የሞቁ ቤቶች እረፍት ሰጥተው አያውቁም። እዚህ ምድር ላይ ጥያቄ ብቻ ነው፣ እረፍት የለም። እና ክርስቲያኖች አልዓዛር ከባህሩ ወደ ወደቡ ሄደ፣ ከድካም ወደ እረፍት ገሰገሰ፣ ከጉስቁልና ወደ ደስታ ተሻገረ፣ ብቻውን ከመረሳት ወደ ቅዱሳን ህብረት ገባ፣ በውሾች ከመከበብ ወደ መላእክት አጅብ ተሸጋገረ። ፍጻሜ ይሄ መሆኑን ካመንክ በዚህ ዓለም ተስፋ አትቆርጥ። በጣም ይደንቃችሁ፣ መጽሐፍ ቅዱሱ ጥቂት አስደናቂ ነገሮችን ይናገራል። እሱን ተናግሬ ባበቃ ይሻለኛል። እንኳን ፀሐዩ የኔም ንግግር ሊያነፍራችሁ ይችላል ከዚህ ካለፍኩ። በጣም ይገርማችኋል። ይህ አልዓዛር ለማኝ የነበረ ሰው ነበር። በምድር ላይ ሲለምንም ሰጪ ያጣ፣ የሚሰጠው ያጣ ምስኪን ነበር። የሚሰጥ ማግኘት እኮ ጸጋ ነው ወዳጅ። ለማኝ ነኝ ብቻ ብላ አታኩርፍ። ስትለምን የሚሰጥ ካገኘ እሰይ ጸጋ ነው፣ እግዚአብሔር ያራራልህ፣ እግዚአብሔር ካንተ ጋር። ለማኝ ነበር። እዚያ ከሄደው በኋላ ግን ምን እንደሆነ ታውቃላችሁ? የአልዓዛር ጊዜ ሲጀምር የሚለመን ሰው ሆና እዚህ ቤት በፍጹም ቅድስና፣ በፍጹም ትህትና፣ በፍጹም ጸጋ በመመላለስ ህይወት ውስጥ የሚኖሩ ሰዎች እዚያ ተለማኞች ነው የሚሆኑት። ቅዱሳንን ይዋቸው ምን ነበራቸው? እንዴ አሞኒዮስና አውሳቢዮስ እንዳሉት አንድ ጥሪታቸው እኮ ኢየሱስ ክርስቶስ ነበር። ይሄው እኛ ግን ቅዱሳንን የምንለምን ሆን። እኛ እኮ የቄሳርን መቃብር ፍለጋ አይደለም እኮ የምንዞረው። የቅዱስ ጊዮርጊስን ልዳ ያለውን አጽሙ ተፈጭቶ የተበተነውን እሱ ላይ ነው ምን ሄደው። ዱዲያኖስ
መክስሚያኖስም ዲዮቅልጥያኖስም ቄሳርም በዚያ መንደላቀቅ ውስጥ ኖረው አሁን ግን የሚፈልጋቸው የለም። ወዳጄ እዚህ ቤት ከኖርክ በጣም ቪአይፒ ትሆናለህ። ልድገመው፣ ቪቪአይፒ። እንደው የምን እሱ ቪአይፒ? አልዓዛር ቬሪ ኢምፖርታንት ፐርሰን ሆና ቪአይፒ ማለት እሱ አይደለም። ምን አለው ባለጸጋው? ያ ሞተ ተቀበረ ያልኳችሁ ባለጸጋ አልዓዛር ጣቱን ውሃ ስነክቶ ምላሴን ያበርድልኝ ዘንድ ስደድልኝ የሚፈለግ ሰው ሆና። እዚህ ጨዋ ከሆናችሁ ትፈለጋላችሁ። እዚህ ንጹህ ከሆናችሁ ትፈለጋላችሁ። እዚህ ቅዱስ ከሆናችሁ እዚህ ዘመን ላይ ለምን አልተፈለኩም ብላችሁ እንዳይከፋችሁ የመፈለግ ጊዜ ይመጣል። አልዓዛር በጣም አስፈላጊ የሚሆንበት ቀን አለ። እሱን ጠብቁት። በጣም ተፈላጊ። ለማኙ ተለማኝ ሆኖ ይገለበጣል። የዚህ ዓለም ጉዳይ መገለበጡ አይቀሬ። እኔ ስላልኩት አይደለም፣ የእግዚአብሔር ቃል ይህን ተናግሯል። ይገለበጣል። ለዚህ ነው እኛ ተስፋ ወዳጆቼ መጽሐፍ ቅዱሱ አልዓዛር ብሎ ስም ሲጠራ ባለጸጋው ግን ስሙ የለም። በሞቴ ስሙ የለም። አንብቡት። ሉቃስ ወንጌል ምዕራፍ 16 አንብቡት። ባለጸጋው ሞተ ተቀበረ ይላል። ስለ አልዓዛር ግን ሲናገር አልዓዛር ሞተ፣ መላእክትም ወደ አብርሃም ምን ስም ያስፈልገዋል? እንደውም አንድ ሊቅ ምን ይላል? እግዚአብሔር ስሙን ተጸይፎታል ይላል። ሰው ሲጠራችሁ አቤት ኩራታችሁ! አንዳንዶቻችሁ እዚህ ዓለም ላይ ድሃ ቀና ብላችሁ ማታዩ መስኮታችሁን የምትዘጉ እግዚአብሔር በኋላ እንዲዘጋችሁ ትፈልጋላችሁ። እዩቴን ሰው ስሙን እግዚአብሔር ተጸየፈው። እግዚአብሔር ቢጠራ አይሻልህም? የእግዚአብሔር መዝገብ ላይ ስሙ ቢፈለግ የለም? እግዚአብሔር መዝገብ ላይ ስም እንዲጻፍ ዛሬ እዚህ ተጻፍ። ዛሬ ከተጻፍ በዘላለም ሕይወት መዝገብ ስም ይጻፋል። አልዓዛር እንደሱ ነው የሆነው። አልዓዛር ብሎ ጠራው፣ ያኛውን ተጸየፈው። ሰው ሁሉ ከሚከተልህ፣ ሰው ሁሉ ስምህን የሚያነሳው እዚህ ዓለም ላይ ዝነኛ ሆነ ከምትኖር በሰማይ ዝናህ ቢጀምር ይሻላል ወዳጅ። ምክሬ ነው። የአልዓዛር ዝና እዚያ ጀመረ፣ ስሙ ተጠራ፣ ያውም እግዚአብሔር። ፎርብስ መጽሔት ስምህን ቢጠራው ባይጠራው ምን አገባ? ከፎርብስ መጽሔት በላይ የእግዚአብሔር መዝገባ ይበልጥ። የአልዓዛር የዝነኝነት ጊዜ ይጀምራል። ሕይወት ማለት ይሄ ደግሞ የሚገኘው ጅማሬውን ታግሶ ፍጻሜው ሲያምር ነው። ይሄ ጅማሬ ነው። ይሄ ገና መነሻ ነው። ይሄ ጭምብል ነው። ይሄ ዋናው አይደለም። ዋናው ግን መምጣቱ አይቀርም። ጀረቱን ነፍቶ የነበረው እዩኝ እዩኝ ይል የነበረው ያ ባለጸጋ አፈረ። አልዓዛርን ቀና ብሎ ሊያየው አልቻለም። ምን እንዳለ ታውቃላችሁ? አልዓዛርን ነው እኮ የሚያውቀው። በቅርበት እፊቱ ወድቆ የነበረው አልዓዛር ነው። ጎረቤት ነበሩ፣ ግን አንድ ቀንም አይቶት አያውቅም። አሁንስ አልዓዛርን ከሩቅ አየው። አይኖች ሁሉ ወደ አንተ የሚመጡበት ጊዜ ይኖራል። ታገስ። ዛሬ ለምን አልሆነም ብለህ አትተው። ታገስ። ወደ አንተ የሚመጣበት ይሄው አልዓዛር አይኖች ሁሉ የሚያዩት ሆነ፣ ጆሮዎች ሁሉ የሚሰሙት ሆነ። ቁስል የነበረው ያ ጣት ተፈላጊ ሆነ። ደረቱን የነፋው ያ ባለጸጋ ግን አሁን አፈረ። አንተ ቀና የምትልበት ሌሎች የሚያፍሩበት ቀን ይመጣል። ዛሬ ኃጢአተኞች ኃጢአት ሰርተው ስለቀናላቸው እንዳትቀና። አንተ ክርስቲያን አመለከት እሰይ ይቅናላቸው። በዚህ ቀንተህ እግዚአብሔር እንዳትል። አንተ እግዚአብሔርን እያመሰገንክ ነው። ደጁ ወድቆ ያላየውን ከሩቅ አየው እኮ ነው የምልህ። ከሩቅ የምትፈልግ በምንድን ነው? በመብራት የምትፈልግ ሰው ትሆናለህ። በመብራት አልዓዛር እንደሱ ነው። በምድር የተናቀው ሰው በሰማይ ነው የከበረው። አውግስጢኖስ የሚባል ሊቅ እንዲህ ብለዋል ስለሱ። እሱን አንብቤ አበቃለሁ። ባለጠግነት በራሱ የሚነቀፍ አይደለም። ቅድመ መምህራችን ግሩም አድርገው እንዳስተማሩት ባለጠግነት በራሱ የሚነቀፍ አይደለም። አብርሃም እጅግ ባለጠጋ ነበር። ነገር ግን ድሃውን አልዓዛርን ከማቀፍ በቅፉ ከማኖር አልከለክለው። ድሃው በባለጸጋው ቅፍ ተቀምጧልና ሁለቱም በጌታ ፊት ባለጸጎች ነበሩና ብሎ ነው የሚደመድሙ። እና የአልዓዛር ጊዜ ይመጣል። ይሄ በፍጻሜው ነው። ለመጠቅለል ጅማሬያችን ታናሽ ቢሆን ፍጻሜያችን ግን እጅግ ይበዛል። ምክንያቱም እኛ ክርስቲያኖች፣ እኛ
ኦርቶዶክሳውያን እኛ ከእግዚአብሔር ጋር ነን። እኛ እግዚአብሔር የምንፈልግ ነን። በትንሽነቱ በዚህ ዓለም ተስፋ አንቆርጥም። እኛ የተስፋችን ፍጻሜ በሰማይ ያላዛር ጊዜ ይቆየ